ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ በዛሬው የስፖርት ዳሰሳችን ከስፖርቱ ዓለም የታሪክ ማህደራችንን ልናካፍላችሁ ወደድን። መልካሙን ሁሉ ለእናንተ። ሚኬል አርቴታ ከመምህሩ ጋር ያደረገውን የሊጉ ጨዋታ አንድ ነገር እንድናስታውስ አስገድዶናል። ሚኬል አርቴታ ከ20 ዓመት በፊት የእንግሊዝ ምድር የተዋወቀው በአሰልጣኝ ዴቪድ ሞይስ ምክንያት ነው። ስኮትላንዳዊ ሰው ዴቪድ ሞይስ የኤቨርተን አሰልጣኝ በነበሩበት ወቅት በ2005 ላይ አርቴታን ከሪያል ሶሲዳድ አስፈረሙት። ያኔ በ2005 ዴቪድ ሞይስ ወጣቱን ሚኬል አርቴታን ከሪያል ሶሲዳድ ወደ ኤቨርተን ሲያመጡት የወጣት ከዓመታት በኋላ የፕሪሚየር ሊጉን የኃይል ሚዛን ሊቀይር የሚችል ስትራቴጂስት ይሆናል ብሎ የገመተ ማንም አልነበረም። ከስፔኑ ክለብ ወደ እንግሊዝ ሲያመራ የ23 ዓመት ወጣት የነበረው አርቴታ በመርሲሳይዱ ክለብ ቆይታው ኤቨርተንን እስከ ሻምፒዮንስ ሊግ ተሳትፎ ማድረስ የቻለበትን ድንቅ የሜዳ ላይ መሪ ሆኖ ለ7 ዓመት ተኩል ከሞይስ ጋር አሳልፏል። ዛሬ ግን ያ የቀድሞ ተማሪ የሊጉን ዘውድ ለመድፋት በሚያደርገው ወሳኝ ጉዞ የትናንት አሰልጣኙን እንደ ትልቅ እንቅፋት ሊጋፈጣቸው በኤምሬትስ በር ላይ ቆመ። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 10 ለማስፋት በሜዳው ከኤቨርተን የሚያደርገው ጨዋታ ተጠባቂ ነበር። ምሽት 2:30 ላይ በኤምሬትስ በተደረገው ጨዋታ አርሰናል በዚህ ዓመት ከሜዳው ውጪ እጅግ ጠንካራ ከሆነው ኤቨርተን ከባድ ፈተናም ገጠመው። በሊጉ ኤቨርተን ከሜዳው ውጪ በርካታ ጨዋታዎችን በማሸነፍ ከአርሰናል ቀጥሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ሲሆን የአርሰናልን የዋንጫ ጉዞ ሊወስን በሚችለው የምሽቱ ጨዋታ ዘግይቶም ቢሆን በቀድሞ መምህሩ ላይ ውሳኔውን ሰነዘረ። ከባድ የመከላከል ስትራቴጂ የነበረውን የዴቪድ ሞይሱን ኤቨርተንን ሰባብሮ በመግባት በ17 ዓመቱ ታዳጊ ድንቅ አጨራረስ የዋንጫ ተፋላሚነቱን አሳየ። ጨዋታው በቪክቶር ዩኬሬሽ ቀዳሚ ግብ ተከፍቶ ሊጠናቀቅ ጥቂት ሰከንዶች ሲቀሩት ደግሞ ወጣቱ ኮከብ ማክስ ዶማን በ97ኛው ደቂቃ ላይ በአስቆጠራ ግብ 2-0 በሆነ ውጤት ተደምድሟል። ማንቸስተር ሲቲ የአርሰናል ውጤት ከሰማ በኋላ ምሽት 5 ሰዓት ላይ ከዌስትሃም ዩናይትድ ጋር የነበረውን የጨዋታ መርሃ ግብር አካሄደ። ምንም እንኳን አንድ ተስተካካይ ጨዋታ ቢኖረውም ከአርሰናል በ7 ነጥብ ርቆ ሁለተኛ ደረጃ ላይ የተቀመጠው ሲቲ ከሜዳው ውጪ ባደረገው ጨዋታ ላለመውረድ እየታገለ ከሚገኘው ዌስትሃም ዩናይትድ ከባድ ፈተና ጠበቀው። ማንቸስተር ሲቲ በሳምንቱ አጋማሽ በሻምፒዮንስ ሊግ በማድሪድ ከደረሰበት ሽንፈት ለማገገምና ከአርሰናል ያለውን የነጥብ ልዩነት ለማጥበብ ወደ ሜዳ ሲገባ፣ ዌስትሃም ዩናይትድ ደግሞ ተከታታይ ድሉን ለማስመዝገብ ወደ ሜዳ ገቡ። ሲቲ በሊጉ በዌስትሃም ከተሸነፈ 10 ዓመት ቢያልፈውም ዌስትሃም ግን እጅ አልሰጠም። ውጤቱ አስፈላጊና ላለመውረድ የሚደረግ የሞሽረ ጨዋታ ነበር። ውጤት ለማምጣት 10 ዓመት ለዌስትሃም ቁጥር ብቻ ነው። ጨዋታውን ማሸነፍ ባይችል እንኳን አቻ መሆን በቂው ነበር። ይህ ውጤት ለዌስትሃም ከሊጉ ላለመውረድ ብቻ አልነበረም፣ የዋንጫ ግስጋሴውን ለማሳመር ከመርሲሳይዱ ክለብ ኤቨርተን ጋር ቀድሞ ጨዋታውን ያደረገውና ላሸነፈው አርሰናልም ጭምር ነበር። ዌስትሃም ዩናይትድ ከወራጅ ቀጠና መውጣት ሲችል፣ መድፈኞቹ ደግሞ የነጥብ ልዩነታቸውን 9 በማድረስ የዋንጫ ግስጋሴያቸውን አሳምረውት ወጡ። አርቴታ የቀድሞ መምህሩን በክብር ተቀብሎ 2-0 በሆነ ውጤት በክብር አስተናግዶ ሸኝቷቸዋል። ክቡራን የሐሴት ስፖርት አድማጮች፣ የዛሬው የስፖርት ዳሰሳችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆችም እንዲደርስ ሼር አድርጉት። ቸር ተመኘን።